7 አመት የካናዳ ቆይታ በኋላ ወደ ኢትዮጵያ ሄዳል። አዲስ አበባ ትንሽ ዞር ብለ አንድ ቅር ያሰኘ ግን ወደ እልቂጤ ጎራ አላልክ። ምንድነው ምክንያቱ? ልክ ኢትዮጵያ ዲኤስቲቪ ቤት እንዳለው ድባብ እንዲሆን ፈልጋለሁ። እኔ ማየት የምፈልገው እንደዛ ነው። ለምሳሌ ኢትዮጵያ ኳስ ቤት ውስጥ ወይ ኦፊስ ውስጥ ማየት አልወድም ነበር። እንወጣ ነበር ተያይዘን እዛ አሁን ብሔራዊ አካባቢ ምናምን የሚታይባቸው በስክሪን ትላልቅ ቤቶች እንደዛ ነበር። ላይም ባር ምናምን እንትኑ ድባቡ ደስ ይላል። ኳስ እንደዛ እና ያ ነገር እንዲሆን ካለኝ ፍላጎት አሁን ያንን አራዳ ባርና ሬስቶራንት ውስጥ ክሬት ማድረግ ችያለሁ። እዛ ገብተህ ስታይ በቃ ኢትዮጵያ ውስጥ ዲኤስቲቪ ቤት የምታይ ነው የሚመስልህ እና ያ ድባብ በዛን አይነት የእግር ኳስ ድባብ ኳስ ማየትም ስለምፈልግም ለሰው የሚፈልገውን ነገር መስጠት እግር ኳስ ለሚወዱ ሰዎች ደስ ብሏቸው ኢንጆይ አድርገው ከጓደኞቻቸው ጋር የማይረሳ ትዝታ ይዘው እንዲወጡ ፈልጋለሁ። ለዛ ነው። በጣም የምትወደው የፊልም አክተር ከወንድ ከሴት ዓለም አቀፍ እስኪ? የጋዜጠኝነቱ ጉዳይ እንዳልኩ ነው። አሁን እኔ ላይክ ወደ ሚዲያው የመመለስና በፉል ታይም የመስራቱ ሀሳቡ የለኝም፣ ግን ጠቅልዬም ደግሞ መውጣት አልፈልግም። ስለዚህ አሁን እኮ ከሀገሬ ቲቪ ጋር እየሰራ ነው ከነዋይ ጋር አንዳንድ ነገር ልክለታለሁ። ከዚህ አሁን የዓለም ዋንጫ ኮረስፖንደንት ነኝ በካናዳ የሀገሬ ቲቪ ማለት ነው። እንደዚህ ነገሮችን አልተውም። ምክንያቱም አብዛኞቹ ጓደኞቼ የስራ ባልደረቦች ስቲል ሙያው ላይ ስላሉ ለእኔ ደግሞ ደስ ነው ያለኝ። አሁን ነዋይ እንደዚህ ይሄን ሀሳብ እንትን ሲለኝ በጣም ነው ደስ ያለኝ። በቃ ከሰይድ ኪያር ጋር ወደ ለንደን የሄድክበት አጋጣሚ ነበር። በምን ምክንያት ነው የሄድከው? በእርግጥ ለሁለተኛም ጊዜ የአርሰናልን ጨዋታ ለማየት በቅርቡ ሄደሃል። ሁሉም ብቻ የየራሱ ኳሊቲ አለው። ጊዜውንም ጥሩ የሚያደርገው ምንድነው ስብስቡም ጥሩ የሚያስብለው ሁሉም የተለያየ ኳሊቲ አለው። የየራሱ ለዛ ላይ የየራሱ ስታይል አለው። በዛ ላይ ደግሞ በባላንስም ደረጃ ሳይሆን እነ ሰለሞን ያለ ሀገር ቤት ስፖርት እኛ አሁን ለምሳሌ የውጭ ስፖርት ላይ ልናመዝን እንችላለን። እግር ኳስ ላይ ለምሳሌ ሰለሞን ደግሞ ሌሎች ስፖርቶች ደግሞ ባላንስ እንዳያጡ ያ በተለይ ሀገር ውስጥ ፌዴሬሽኖች ስፖርቶች በማስታወስ ምናምንና ባላንሱ ጥሩ ነበረ። ሁሉም አንድ አይነት አለመሆኑ እንደ ጥንካሬ ነው። እኔ አሁን ዳይቨርሲቲ እንደዛ ነው የማየው። የተለያየ ነገር ሲኖርክ ጠንካራ ትሆናለህ። ሁሉም አንድ አይነት በሁሉ ነገር አንድ አይነት የሆኑ ሰዎች ሲሆኑ ግን ዊክ ነው የሚሆነው። የልጅነት የፊልም የመስራት ህልም ወደ ካናዳ እንድትመጣ አድርጓል። ይሄ የፊልም የመስራት የልጅነት ህልም ነው ካናዳ እንድትመጣ ያደረገ ወይስ ሌላ ጉዳይ ነው ወደ ካናዳ ያመጣ? ቱ ቢ ኦነስት ዋናው የፊልም ጉዳይ ነው። ለምንድነው እኔ ኢትዮጵያ ውስጥ ቲያትር እንደተመረኩኝ እቅድ የነበረው ወደ ፊልም ሙያ መግባት ነበረ። ከዛ በኋላ ስፖርት ጋዜጠኝነቱ መጣ። እሱ ደግሞ በጣም ለኔ ድሪም ነው፣ ቆንጆ ነገር ነው። ሶ ምንድነው ኮንፈርት ዞን ውስጥ ነው የከተተኝ 8 አመት። በቃ የምወደውን ስራ እየሰራው እየተከፍሎ እየሰራ እንደገና ደግሞ የምትወደውን እግር ኳስ እያየ ስለ እግር ኳስ እያወራ ያ ነገር ለኔ እንትን ሆነና ሶ ያቺ የልጅነት እንትን ብሪጅ አጋጠማት። ሌላ ድሪም ተሳክቶ ነው፣ በመጥፎ አይደለም፣ በጣም በኩራት ነው የስፖርት ጋዜጠኝነት ጊዜን ማስታወሰው። ግን አንድ ያ ነገር ሆነና እዛ ኢትዮጵያ ውስጥ ሆኜ ዝም ብዬ በቃ ከጋዜጠኝነት ውጭ ፊልም እንትን ብል ትንሽ ሰውም ኦልሬዲ እንዳልኩ ነው የሙዚቃው ላይ የተፈጠሩ ነገርም ሊፈጠር ይችላል። ሰው ካንተ ኤክስፔክት የሚያደርገው ነገርና የሚያቀፍ በቃ ኦልሬዲ እኔ በስፖርት ጋዜጠኝነት ነው የታወቁትና ሰው የሚመስለው ምናልባት ሁሉም ቦታ ካልገባው ምንም ሰው ልመስለው ይችላለሁ። ባክግራውንድ በደንብ ላያቅ ይችላል ማመን ፕላስ መማር ደግሞ ፈለኩኝ ፊልም። ምክንያቱም ቲያትር ነው የተማርኩት። ፊልምን ስፔሻላይዝ አድርጌ ደግሞ በደንብ መማር ጊዜው በደረሰበት እንትን ፍላጎቱ ነበረኝ። ከዛ ውጪ ካናዳንም ስለምወዳት ነው በነገራችን ላይ። ለምን እድሉ ነበር የሌሎች ሀገሮች የመሄድ፣ ግን ካናዳን በጣም ነው የምወዳት። በጣም በቃ እኔን የምትመስል ሀገር ነች ብዬ አስባለሁ። በጣም ፖዚቲቪቲ ያለበት በጣም ቅንነት ያለበት ሀገር ነው። እነዚህ ነገሮች ተደማምረው ነው። ግን በህይወት በፓስ ደረጃ ወይም በዓላማ ደረጃ የስ ለፊልሙ ስል ነው። 2015 እንደ አውሮፓውያን አቆጣጠር ወደ ካናዳ የመጣህበት ወቅት ነውና ካናዳ ስትመጣ በጣም አስገራሚው ነገር ቀጥታ ወደ ማስተርጎም ስራ በኢሚግሬሽን ላይ የትራንስሌተር ስራ ነው የጀመርከውና እኔ እድለኛ ነኝ ብዬ ነው የማስበው። ምክንያቱም ብዙ ሰዎች ወደ ካናዳ ሲመጡ በቅድሚያ ስራ የማግኘት እድሉ ያለ ወደ ጉልበት ስራ ነው፣ ሌሎች ስራዎች ላይ መስራት ስራ ነው የሚያጋጥመውና አንተ ግን ቀጥታ ወደ ማስተርጎም ስራ ነው የገባው። እንዴት ልታገኘው ቻልክ? የዛን ጊዜ ልክ እኔ እንደመጣው ጊዜውም ጥሩ ነበር ቱ ቢ ኦነስት። ለምን ፕሮሰስ እዚህ ሀገር የሆነ ነገር ስታደርግ በጣም ፈጣን ነበረ እና የኔ ሎየሬ ነው ሜቢ ፖል ቬንደርቬንን የምታውቀው ከሆነ ብዙ ኢትዮጵያውያንን የረዳ በጣም ፕሮፌሽናል በጣም ኦርጋናይዝድ የሆነ ሎየር ነው።
እሱ ያው በጣም ክሎዝ ነን፣ እንቀራረባለን አሁንም ድረስ በብዙ ነገር ኢቨን በፊልሙ ባይዘ ብዙ ነገር አግዞኛል። ፊልም ያው የኢሚግሬሽን ጉዳይ ምናምን ስላለው ብዙ ነገር አግዞኛልና እሱ ነው በቃ አንተ ጥሩ ያው እንግሊዘኛ ጥሩ እንትን ስላለክ ይህን ስራ ብትሰራው ጥሩ ነው ብዙ ሰው የለም ብሎ ሰጀስት አደረገኝ። በኋላ እንትን ስል የሚያስፈልገው ያው ፈተናውን ማለፍ ከዛ በኋላ ፒአር መሆን ፐርማነንት ሬዚደንት ስታተስ ይጠይቃል። የዛኔ እንዳልኩ ፍጥነት ስለነበረው እዚህ ሀገር በገባሁ እኔ በ9 ወር ውስጥ ፒአር ሆኛለሁ። በጣም ፈጣን ነበር። ሶ ወዲያውኑ አፕላይ አደረኩኝ። በቃ ያው እስከዛሬ ድረስ ሰራዋለሁ እና የዛኔ ጊዜውም ጥሩ ነበር። ቱ ቢሆን ስራ ምናምን ብዙ ችግር አልነበረውም። በነገር ላይ 5 ስራ ባንድ የሰራሁበት ጊዜ አለ። የትርጉሙን እሰራለሁ። ኤግዛም ስኮሪንግ የሚባል ስራ አለ። የ10 እና 12 እንግሊዝኛ ፈተናዎችን ማረም እሱን ስራ እሰራለሁ። ዳታ ኢንትሪ ስራ እሰራለሁ። የታክስ ብሮከሮችን አሳይን ማድረግ፣ ኡበር እሰራለሁ። ሴኩሪቲ እሰራለሁ። ቅዳሜና እሑድ ኮንሲርጅ ሆኜ ዳውንታውን። እንደገና ትምህርቱ ደግሞ በኋላ ጀመርኩኝ እና በጣም ራስን ቢዚ አድርገው ነበር። በጣም እኔ ኢቲቪ የምታወቀው በመሮጥ ነው። በቃ ቶሎ ቶሎ ነገሮችን በፍጥነት የሆነ የማይደርስ ነገር ከተባለ ዮናስ ነው የሚባለው። በጣም ፍጥነት እንወዳለሁ። ለዛ ነው እግር ኳስ ላይም ፍጥነትን ስለምወድ አሁን የሜሲና የሮናልዶ ብዙ ነገር ሲነሳ ብዙ ጊዜ ሲነሳ እኔ ሮናልዶን የምወድበት ምክንያት ያ ነው። ኢንጆይ የማደርገው ፍጥነትን ነው እና ያ ነገር ነው። እዚህም ተመቼኝ ገብተዋል። ከዛ ፐርሰናሊቲ ጋር እዚህ የዛኔ ስራ በሽ ነበር፣ እንዳሁኑ ችግር አልነበረ። ሰው እንደዛ ነበረ ጊዜው እና እንደዛ ነው ወደ ትርጉም የገባሁትም። ያው ፖል ሰጀስት አድርጎኝ በዛው እንትን ነው። ጥሩ አጋጣሚ ነው። ዮናስ በባህሪው ያው ሰዎችን የመርዳት ባህሪ ያለው ኢትዮጵያም እያለ ይሄን ስራ ነበር የሚሰራው። ወደ ካናዳም ስትመጣ ይሄ የሰዎችን የመርዳትና የደግነት ስራውን ተከትሎ ነው የመጣውና እዚህ እንደመጣህም አሁን ብዙ ወደ ካናዳ ለሚመጡ አዳዲሶች ኢትዮጵያውያኖችንና ኤርትራውያኖችን ጨምሮ ኬዝ የመጻፍና የማዘጋጀት ስራዎችን ትሰራ ነበር። ከነዛ ውስጥ አንዱ እኔ ነበርኩ። ለኔም አዘጋጅታለና ጥሩ ባለውለታዬ ነህና ይሄንን በሐሳብ የመደገፍ ስራዎችን የማማከር ስራዎችንም ትሰራ ነበርና እንዴት አሁን ከምትሰራው ስራ ጋር አሁን በጣም ስራዎች ይበዙብሃል፣ ይደራረብብሃልና እንዴት ወደዚህ ስራ ልትገባ ቻልክ? ምን አነሳሳ? ይሄም ነገር ምንድነው እዚህ ሀገር ያለው ሁኔታ ከማየት አሁን ሳይ እኔ መጥቼ የራሴን ኬዞች ኦርጋናይዝ ያደርኩት ምናምን ራሴ ነበርኩኝ። ከዛ በኋላ ማቃቸውን ሰዎች መርዳት ጀመርኩኝ። ያ ብዙ ጊዜ ሰዎች እኔ የማልወደው ነገር ሰው ላይ አድቫንቴጅ መውሰድ፣ ባገኘው አጋጣሚ የሆነ አድቫንቴጅ ወስዶ ሰው ላይ እንትን ማድረግ አልወድም። ወይም ደግሞ ሰው እንደዛ ሲደረግበት ሳይ አልወድም እና ብዙ ኢትዮጵያውያን ይቸገሩ ነበረ። ቱ ቢ ሆነስት በጣም ብዙ ብር እየከፈሉም ትክክለኛውን ድጋፍ የማያገኙበት ምናምን አቢዩዝ የሚደረጉበት በጣም አስቸጋሪ ብዙ ስቶሪዎችን ሰማሁኝ እና እኔ ደግሞ ይሄን ነገር ማድረግ እችላለሁ። አንደኛ በሰው ህይወት እንዳልከው ሰው ህይወት ላይ መልካም ነገር ኮንትሪቢዩት ማድረግ በቃ ደስ የሚል የህሊና ሰላም ይሰጣል፣ ረፍት ይሰጣልና ያንን ከማድረግ ነው የጀመርኩት። በኋላ ግን በጣም በቃ እንትን እየሆነ እንደ ስራ እየሆነ በጣም እየበዛ ሲመጣ አንዳንድ ሰው እኔ ጋር ይደውልና ቶሮንቶ ውስጥ ያሉ 4 ሰዎችን ሪኮሜንዴሽን ጠየቁና 4ቱም ዮናስ አሉኝ ይለኛል። ኦኬ እንደዚህ ደረጃ እንትን ሆኛለሁ ማለት ነው እያልኩኝ በቃ ወደ ስራው ሞር ገባሁበትና ከሰው ህይወት ጋር በጣም ስለሚገናኝ በጣም የሚገርም በጣም ትላልቅ እንትኖችን ማለት ጥሩ ሰዎችን አፍርቼበታለሁ በዚህ ስራ። እንደ ወንድም ያህል የሆኑ ጓደኞች፣ እንደ እህት የሆኑ እህቶችን አግኝቼበታለሁ። በዚህ ጉዳይ ላይ የረዳኋቸው ሰዎች እስካሁን ድረስ በጣም ክሎዝ ነን። በቃ ጥሩ ፋሚሊ እንትን አለና ያ እንትን ለእኔ ተመቸኝ። ገብቶሃል? ያ የፈጠረልኝ ኢንቫይሮንመንት ከሰዎች ጋር የፈጠረልኝ እንትን እኔ የምወደውና ኢንጆይ የማደርገው ነገር ነው። ስለ ገንዘብ አይደለም፣ ስለምንም አይደለም። በነፃ ብዙ የረዳኋቸው ሰዎች አሉ ተቸግረው ምናምን። እነዛ ሰዎች ግን በኋላ ለእኔ ደግሞ በእኔ ህይወት ላይ ያመጡት እንትን በገንዘብ የሚተመን አይደለም። በጣም ብዙ ነገር አግኝቼበታለሁ፣ አትርፌበታለሁ። ፊልሜን ስሰራ እንኳን ብዙ እዛ ላይ የተሳተፉ ሰዎች በዚህ የረዳኋቸው ሰዎች በዚህ ስራ አብረን እንትን ያሉ ሰዎች ናቸውና ያው ይሄ ኢምፖርታንት እንትን ስለሆነ ሰዎችን በዛ ነገር ላይ ማገዝ የሚሰጥህ እንትን አለ እና ያ ብቻ ሳይሆን ደግሞ ሰዎችን አሁን ለምሳሌ በተቸገሩበት ሰዓት ቀላል ነው። አሁን ለምሳሌ አንተ እንደ ቢዝነስ ለሚያየው ሰው አንተ እዚህ ሀገር አዲስ ሆነ መጥተህ እንደዚህ ፈልጌ ነው ለምሳሌ እኔ አክብጄ ነግሬ አወሳስቤ ነግሬ ብዙ ብር መጠየቅ እችላለሁ። ስለምትፈራ በዛ ጉዳይ ላይ እምቢ አትልም፣ ትከፍላለህ። እኔ የማደርገው ነገር በተቻለ መጠን ቀላል መሆኑን ማስረዳት ነው።
ቀላል መሆኑ አትጨናነቁ፣ በጣም ሲምፕል ነው። እንዲህ ሰምቼ ነበር፣ ውሸት ነው፣ እንደዚህ የሚባል ነገር የለም። ይሄ ነው የመጀመሪያ አፕሮች። እኔም ጋር ካሰራችሁ ጥሩ፣ ካላሰራችሁም እንዲህ ነገር እንዳታደርጉ ብዬ በተቻለ መጠን በጣም ጭንቀት ውስጥ ያለን ሰው ሪሊቭ ማድረግ በዛ ነው እኔ በቃ። እና አንዳንድ ሰዎች እየጨነቃቸው እንትን ማለት ከፍዬም ቢሆን አውራኝ የሚሉኝ ሰዎች አሉ። ችግር የለም ጊዜ እስካለኝ ድረስ እኔ ለማማከር አላስከፍልም። ቁጭ ብዬ ስራ ብዬ ለምሰራው ነገር አስከፍላለሁ ማለት እንደ ስራ ጊዜ ወስጄ። ከዛ ውጪ አጋጣሚ መንገድ ላይም ካገኘኝ ሰው አሁን ሬስቶራንትም ብሶ ይመጣል፣ እዛ ያው አድሬስ ስለሚታወቅ መጥተው ሲያማክሩኝ ደስ እያለኝ ነው የማማክረውና ያቺ ነገር እዚህ ስራ ላይ እንድቆይ በጣም ዲፕሊ እንድገባ ያደረገኝ ይሄ ነው። ከ2016 ጀምሮ ከ1000 በላይ የማማከር ስራዎችን ሰርተሃል። እኔ ቁጥር ላይ ጎበዝ ነው ተሳሳት? በጣም ጎበዝ ነው። ይሄ ውስጥ ታዋቂ መረጃ ነው እንጂ ልክ ነኝ ማለት ነው፣ አልተሳሳትኩም። ትክክል ነው። ምናልባት ኬዛቸው የተበላሸባቸው ሰዎች ገጥሞ በአንተ አማካኝነት ያስተካከልከው አለ? በጣም ብዙ አሉ። አንዳንዶቹ ያው አንዳንድ ሰው ምን አለ መሰለ፣ ስለዚህ ጉዳይ በጣም እንትን ስል ምናልባት ሀገር ቤት የሚያሉ ሰዎች ወደዚህ ለመምጣት ያሰቡ ሰዎችን የምመክራቸው ነገር ሁሉንም ሰው ምክር መጠየቅ ትክክል አይደለም። እኔ አሁን አንዳንድ ሰው የሪፊጂ እንትን ላይ ስለምሰራ ስለ ኢሚግሬሽን ጉዳይ ሌላ ጉዳይ ሲጠይቀኝ ይሄ እኔ እንትን አይደለም፣ ስለዚህ እንዳላሳስት ሌላ ሰው ጠይቅ ነው የምለው። ግን ብዙ ሰው የመሰለውን ነገር እየተናገረ የብዙ ሰዎች ህይወት ይበላሻል። እንደዚህ ነው ማድረግ ያለብህ። በጣም ብሩታል የሆነ ስህተት ማለት ነው። እንደዛ የሆኑ እነዛ ሰዎች እነሱን ለመጉዳት ብለው ላይሆን ይችላል፣ ግን በቃ የተሳሳተ ኢንፎርሜሽን ግን በጣም አደገኛ ነው እዚህ ሀገር ስትመጣና ከየት ኢንፎርሜሽን ማግኘት እንዳለብህ ማወቅ አለብህ። እና ብዙ ሰዎች እንደዛ ተበላሽቶ የረዳኋቸዋል፣ የተስተካከልላቸው ሰዎች አሉ። በተለይ ደግሞ ሴት እህቶቻችን ሆነው በጣም በማትጠብቀው ሁኔታ እዚህ ሀገር አንዳንድ ጊዜ ትልቅ የምትላቸው ሰዎች አድቫንቴጅ ለመውሰድ የማይሆን ምክር ተመክረው የማይሆን መንገድ ውስጥ ሊገቡ የነበሩ ሴቶችን ያዳንኳቸዋሉ። ለምሳሌ ከዚህ ስለተበላሸ እዚህ ሀገር ልጅ ከወለድሽ ትተርፊያለሽ ብሎ ያን አድቫንቴጅ ለመጠቀም የሚወስድ ባለሙያዎች ያሉበት ሀገር ነው። ሁሉም ሰው እንትን አይደለም፣ ሁሉንም ማለት አይደለም፣ አሉ እንደዚህ አይነት ሰዎች፣ መጠንቀቅ ያስፈልጋልና እንደዚህ አይነት ነገር ውስጥ እንትን ሲሉ ነው ይሄ አይደለም ትክክለኛው መንገድ ይሄ ነው ብዬ ያተረፍኳቸው ሊትራሊ ሰዎች አሉ። በጣም ደስ ይላል። እኔም እሰማለሁ ብዙ ጊዜ ብዙ ነገሮችን የመተባበር የመረዳት ስራዎች እንደምትሰራ ያው ይነግሩኛል። ከሰዎች ጋር ስለምገናኝ በዛ አጋጣሚ ይነግሩኛል። ይሄን ስራ ስትሰራ ከጠበቆች ጋር የመገናኘት እድሉም አለ። እንደገና ደግሞ ኢሚግሬሽን ላይ ነው የምትሰራው። በአንተ አማካኝነት ወደ ካናዳ የመጣ ሰው አለ? ማለት ፕሮሰስ አድርጎ ምናልባት ረድተው አግዘኸው አሉ? የሆነ ሰዓት ላይ እሱንም ነገር ሰራ ነበረ። ግን አሁን ማለት ከንትን በጣም ጊዜ ስለሚወስድ አሁን ሰው ሲጠይቀኝ እኔ ማምንባቸው ኤጀንሲዎች ምናምኖች አሉ፣ እነሱ ጋር ሄዱ ነው የምለው። ግን የሆነ ሰዓት ላይ የሳሉ የረዳኋቸው በፕሮሰስ በምናምን እዚህ ሀገር ያገዝኳቸው እና የመጡ ሰዎች አሉ። አሁን እንደዚህ አይነት ስራዎች የመስራት ሀሳብ አለ? ምናልባት ከኢትዮጵያ ወደ ካናዳ እንዲመጡ እኔ የምመክረው እኔ አሁን ይሄ ማስታወቂያ ምናምን አይደለም። ለምሳሌ እኔ ናቲን የምታውቀው ከሆነ ዋን ስቶፕ ቪዛ የሚባል አለ አዲስ አበባ። አሁን እሱን በስራ ምናምን ያወቅኩት ልጅ ነው። እነ ዴቭ ሳንቾ የሚባሉ ወንድሞች አሉት። እኔ ሰውን አሁን እዚህ ሀገር ቪዛ ፕሮሰስ ላድርግ ትረዳኛለህ ሲሉኝ አውረዳቸዋለሁ። ምረዳቸው ምንድነው እነ ናቲ ጋር ሄዱ ነው የምለው። እንደዛ ትክክለኛ ሰው ጋር መላክ፣ ልምድ ያለው ሰው ጋር መላክ ምናምን በዛ ነው እንጂ መሳተፍ ፈልገው እኔ ፕሮሰሱን ማድረግ አልፈልግም። ለምን ጊዜም ይወስዳል። እኔ ደግሞ የሰውን ጉዳይ ተቀብዬ ጊዜ ሰጥቼ ማድረግ ካልቻልኩኝ ይሄ የድረስ ምናምን ስራ አልወድም። የኔም ቢሆን ይሻለኛል፣ የሰው ግን ትንሽ ይከብደኛልና ስለማልችለው ከጊዜ አንፃር ነው መልክ ከሚወስደው ጊዜ አንፃር ምናምን በቃ እነ ከሌ ጋር ሄዱ በዚህ ጉዳይ እነ ከሌ ይሻላችኋል እላለሁ። ሰው እንደዛ ነው እንጂ የማምጣቱን ስራ አልሞክረውም። የማስተርጎም ስራውን ስትሰራ በኢሚግሬሽን ላይ ገጠመኞች ሊኖሩ ይችላሉና በተለይ የአንተ ሀገር ሰው ገጥሞ ምናልባት በትርጉም ምክንያት የተሳሳተው ነገር ሲያል የማረም ነገር ስትሰማው ያስደነገጠ ወይም ደግሞ ያሳዘነ የሚያስቅም ሊሆን ይችላል የገጠመ ነገር አለ? ብዙ ነገሮች አሉ። ያው አንፎርቹኔትሊ እነዚህ ጉዳዮች ያው እዛ ቃለ መሐላ አለ፣ እዛ የምትሰማቸው ነገሮች ሼር ማድረግ አይቻልም፣ ያው ሚስጥር ስለሆነ። ግን እንደው ጠቅለል አድርገን ግን ስናወራ
በጣም ያስለቀሱ እኔም ብቻ ለምዳኞችን ያስለቀሱ ጉዳዮች አሉ፣ ያሳቁንም ጉዳዮች አሉ። ብዙ ስህተቶችም ይፈጠራሉ ምናምን። እድሉን ካገኘሁና ህጉን የማይጥስ ከሆነ በሚችለው መጠን ኢቭን ትርጉም ላይ ያለው ሰዎችን አግዛለሁ። ለምሳሌ አንዳንድ ጊዜ ዳኞቹ ራሳቸው ኦኬ ትንሽ ያልተረዱት ነገር አለ መሰለኝ እስኪ ያስረዳቸው ምናምን ብለው እድሉን ከሰጡኝ አግዛለሁ በሚችለው መጠን። ግን ከዛ ውጪ በጣም ብዙ ገጠመኝ አለ። ግን የሚገርም ቃላት ፊልምም እሱ ኢንስፓየር ያደረገው ስቶሪ ነው። እዛ ላይ ሳስተረጉም ከገጠሙኝ ነገሮች ተነስቼ ነው የሰራሁት የጻፍኩት ማለት ነውና you have no idea ሰው ያቺ ሞመንት የሰው በጣም ኢምፖርታንት የላይፍ ኢምፖርታንት ጊዜ ስለሆነች በጣም ብዙ ነገር ታያለ፣ ብዙ ነገር ትሰማለ። ወደ ካናዳ መምጫው መንገድ ትክክለኛው ምንድነው? ብዙ ሰዎች ወደ ካናዳ መምጣት ይፈልጋሉ። ይሄ ደግሞ የብዙ ሰዎች ጥያቄ ስለሆነ ነው ይሄን ጥያቄ ነሳውልኝ። አንዳንድ ሰዎች ደግሞ በመታለል በህገወጦች ብዙ ገንዘብ ተወስዶባቸዋል። ወደ ካናዳ እንልካቸዋለን በሚል ገንዘባቸውን እየሰጡ ግን ካናዳ ሳይሄዱ ገንዘባቸውን የተበሉ በርካቶች ናቸው። ከዚህ በተጨማሪም ያው እኔም አንተም የሰማነው ታሪክ አለ። ፓስፖርታቸውን ተቀብለው ፓስፖርታችሁን አምጡ እኛ ቪዛ እናስመታላችኋለን ብለው ፓስፖርታቸውን ተቀብለው ከዛ ህገወጥ የሆነ ቪዛ አስመትተው እየሰጧቸው ኤርፖርት ላይ የተያዙ ሰዎችን ሁሉ ታሪክ ሰምተናል። እንደዚህ አይነት ታሪኮችን ሰዎች እየሰሙ አሁንም እየተጭበረበሩ ነውና ሰዎች ከእንደዚህ አይነት ነገር እንዲጠበቁ አንተ ምን ትላለህ? በተለይ ካናዳ ኢሚግሬሽን ውስጥ እንደመስራት ብዙ መረጃዎች አሉ፣ ካንተም ብዙ ሰዎች ይጠብቃሉና ወደ ካናዳ መምጫው ትክክለኛው መንገዱን እስኪ ንገረን። ትክክል ነው ዘላለም። አንተ እንዳልከው እንግዲህ ብዙ ሰዎች ወደ ካናዳ ለመምጣት በሚያደርጉት ጥረት በመሃል የተለያዩ አጭበርባሪዎች አሉ፣ በትክክለኛው መንገድን የሚሰሩ ሰዎች እንዳሉ ሁሉ ማለት ነውና ካናዳ ከተለያዩ የዓለም ክፍሎች ስደተኞችን በየጊዜው ትቀበላለች፣ በስራ በትምህርት በሌሎችም መንገዶች ማለት ነው። አንደኛውና በጣም ወደ ካናዳ ሰዎች ከተለያዩ የዓለም ክፍል የሚመጡበት መንገድ ስኪል ኢሚግሬሽን የሚባል ነው። ይህም በተለይ በካናዳ ውስጥ ተፈላጊ የሆኑ ሙያዎች ለምሳሌ ሕክምና፣ የአይቲ እና የመሳሰሉ የትምህርትና የስራ ባክግራውንድ ያላቸው ሰዎች በዚህ ፕሮሰስ ወደ ካናዳ መምጣት ይችላሉ በህጋዊ መንገድ። እንዲሁም ደግሞ እንደማንኛውም ሀገር ካናዳ ጎብኚዎችን ትቀበላለች በቪዚተር ቪዛ ማለት ነው። ተማሪዎችን ትቀበላለች በስቱደንት ቪዛ እና በመሳሰሉት ማለት ነውና ብዙ ጊዜ ሰዎች የሚታለሉት ምንድነው ያው ከተለያየ የዓለም ክፍል ሰዎች ወደ ካናዳ መምጣት ስለሚፈልጉ፣ በነገራችን ላይ ኢትዮጵያ ብቻ አይደለም በሌሎችም ሀገራት ይሄ ነገር አለ። ወደ ካናዳ ልካለን በሚል የሚያጭበረብሩና የሰዎችን ገንዘብ የሚወስዱ ሰዎች አሉ። ስለዚህ አንደኛው ራስን ከዚህ ነገር መጠበቅ የሚቻልበት መንገድ በህጋዊ መንገድ ተመዝግበው ቢሮ ከፍተው የሚሰሩ ኤጀንሲዎች አሉ። በትክክል የውጭ ጉዞን ፕሮሰስ አድርጎ በህጋዊ መንገድ ሰዎችን ወደ ተለያዩ ሀገራት የሚልኩ ማለት ነው። አንደኛው እነሱ ጋር መሄድ ነው። ሌላው ደግሞ ራስን ቢሆን የተለያዩ ነገሮችን ማየት ይቻላል። ሁሉ ነገር ኦንላይን ላይ ያለና እንዴት ነው ወደ ካናዳ በስኪል ሊኬድ የሚችለው በትምህርት ወይም በሌሎች የሚለውን ሪሰርች በማድረግ በራስን መንገድ ማድረግ ይቻላል። ነገር ግን ትልቁ መንገድ ምንድነው አየር ባየር የሚሰሩ የካናዳ ቪዛ በዚህ ያህል ቀን እናሰጣቸዋለን የሚሉ ሰዎች አሉ። ትልቁ ሰው የሚሸወድበት ዘዴ ምን መሰለክ? ለምሳሌ አንተ ወደ ካናዳ መምጣት የሚፈልግ ሰው ከኢትዮጵያ የሚፈልግ ሰው ምን ብለው አፕሮች ያደርጋሉ? ብዙ ጊዜ እነዚህ ስካም የሚያደርጉ ሰዎች የምትከፍለው ቪዛውን ስታገኝ ነው። ግን ፕሮሰስ ለማስጀመር 20 ሺህ ወይ 30 ሺህ ብር ክፈል ቢባል አንድ ሰው ብሩ አነስ ስለሚል 20 ሺህ ወይ 30 ሺህ በቃ ምንም አይደለም ቢጭበረበርም ብሎ ይከፍላል። እነዛ ሰዎች ግን ታርጌታቸው ምንድነው? በቀን ለምሳሌ 10 ሰው በ20 ሺህ ብር እንደዛ ካጭበረበርን 200 ሺህ ብር አገኘን ማለት ነው። ሰው ለታገቢ ያንን ታርጌት አድርገው ነው የሚሄዱትና ከሁሉም በጣም ግልጽ የሆኑት ወይም ደግሞ ሰዎች ሊሸወዱ የማይገባቸው ነገር ምንድነው? አንደኛ ፓስፖርትን የሚቀበል ሰው በዛ መንገድ የካናዳ ቪዛ ፕሮሰስ ስለማይሰራ ማለት ነው። የካናዳ ፕሮሰስ ካደረግ ቪዛህን የምትቀበለው ፓስፖርትን የምታስገባው ራስህ ነህ። አዲስ አበባ ላይ የካናዳ ቪዛ አፕሊኬሽን ሴንተር በመሄድ ፓስፖርት የሚያስገባውም በኋላ ቪዛው ተመቶ የሚቀበለውም አፕላይ የሚያደርገው ሰው ነው እንጂ እኔ አስመታላለሁ የሚለው ነገር አንደኛው ውሸት ነው። ሁለተኛ ኦንላይን ቪዛ የሚባል የለም ኢትዮጵያ ውስጥ የሚሰጥ ለምሳሌ ፎቶ ያለበት ቪዛ በወርክ በምን በትምህርት ብለው ያሳዩዋል እና እንደዚህ አይነት ነገር የሚባልም የለም። ስለዚህ ሰዎች ከዚህ መንገድ ራሳቸውን መጠበቅ የሚችሉት አንደኛ ምንድነው ሰዎች
መተው በዚህ አይነት መንገድ ወደ ካናዳ በቀላሉ እንልካለን ምናምን ሲሉ መጠራጠር፣ መጠየቅ፣ የሚልኩበትንም ፕሮግራም መጠየቅ፣ ያንን ፕሮግራም ሰርች ማድረግ ኦንላይን ላይ። ከዛ ውጭ ደግሞ እንዳልኩ ግን ትልቁ ነገር ህጋዊና በህጋዊ መንገድ ተመዝግበው የሚሰሩ ኦፊስ ከፍተው አዲስ አበባ ውስጥ ብዙ አሉ። እነሱ ጋር በመሄድ ማማከርና ወደ ካናዳ ፕሮሰስ ማድረግ ይቻላል። በዚህ ጉዳይ ላይ ይሄን ነው ማለት የምችለው። ዘዴ ከነጮች ጋር መስራት ምን ስሜት አለው? ያስቸግራሉ ወይስ ይመቻሉ? እስቲ ካናዳያኖች እንዴት ትገልጻቸዋለህ? እኔ እዚህ ሀገር ያለው የስራ ኢንቫይሮንመንት በጣም ነው የምወደው። ከእነሱ ጋር መስራት በጣም ነው የምወደው። ምንድነው ስራ ላይ በጣም እንትን ናቸው። ስራ ላይ የስራ ሰዓት ያከብራሉ። ስራቸውን በጣም ይወዳሉ፣ ያከብራሉ። ከዛ ውጪ ባውንደሪ በጣም ያውቃሉ። በሁሉ ነገር ላይ እንትን ካላልኩ ፐርሰናል በሆነ ነገር ላይ ብዙ አይገቡም። ከዛ ውጪ ግን እና በጣም ደስ ይላል ከካናዳውያን ጋር መስራት። በዛ ላይ ካናዳውያን ናይስ ናቸው እና ደስ የሚል ኢንቫይሮንመንት፣ የስራ ኢንቫይሮንመንት ይፈጠራል ብዙ ጊዜ ስራ ላይ። እንግዲህ የልጅነት ህልምን ለማሳካት ቀጥታ ወደ ፊልም ስኩል ነው ያመራኸው። ፊልም ስኩል እንዳመራ እንዴት ነበረ አጀማመር? የትምህርቱ ሁኔታስ እንዴት ትገልጸዋለህ? ምን ያህል ጊዜ ፈጀብህ? የፊልም ስኩል 1 ዓመት ከግማሽ ነው የወሰደብኝ። አጠቃላይ አድቫንስድ ፕሮግራም ላይ ነው የገባሁት። ምክንያቱም ባክግራውንዱ ስላለኝ በቲያትርም ዲግሪ ስላለኝ ያው ከመጀመሪያው ከመነሻው አይደለም እንትን ያልኩትና በጣም ብዙ ነገር ተምሬበታለሁ። የሚገርም ዘሌ እኔ ፊልም በቲዮሪ ደረጃ ያው ሰርቼው አላቅም እንጂ ኢትዮጵያ ውስጥ ያለው በቃ በጣም አውቃለሁ ብዬ ራሴን እንትንል ነበረ። በኋላ በተግባር ደግሞ እዚህ ደስ የሚልክ ትምህርቱ ከገባህበት ቀን ጀምሮ እስክትወጣ ድረስ በተግባር ነው ሁሉ ነገር የምትማረው። ቁጭ ብለህ የምትነገረው ነገር ሳይሆን እያደረግህ እያበላሸ ነው የምትማረውና ሳይ በጣም ብዙ ነገር እንደሚጎለኝ አይቼበታለሁ። በጣም ብዙ አዳዲስ ነገሮች ተምሬበታለሁ። አንድ ነገር መግለጽ እንፈልገው ነገር እዚህ ሀገር ብዙ ነገሮች አሉ በትምህርት አሰጣጥ ደረጃ በጣም የወደድኳቸው ነገሮች። ከሁሉ በላይ ግን አሁን ኢትዮጵያ ውስጥ ቢሆን ይሄ ነገር ትሰማዋለህ ብዬ አንድ ነገር ልጠይቅህ። ዳይሬክቲንግ መምህራችን እኔ ያው ዳይሬክቲንግ ስለሆነ በጣም ስፔሻላይዝ ማድረግ እንፈልገው የተለየ ቅርርብ አለን እና በጣም ፕሮፌሽናል ሰውዬ ነው። የመጀመሪያውን አሳይመንት ወተን ከኢኩዊፕመንት ከምትፈልገውን ትወስዳለህ ከትምህርት ቤቱ የድምፅ፣ የምስል፣ የላይት የሁሉ ነገር ማለት ነው። እነሱን ይዘን ወተን ወደ ቀረጻ ልንሄድ ስንል ጠራንና በሉ ሂዱና የምትችሉትን ያህል ስህተት ሰርታችሁ ነው ያለን። አሁን ኢትዮጵያ ውስጥ ይሄን ልትሰማው አትችልም። ብዙ ጊዜ እንዳትሳሳት ተጠንቅቅ ነው የምትባለው። እሱ ግን በተቻለ መጠን ብዙ ስህተት ስሩና ነው አለን እና እውነትም ተሳስተን መጠን በኋላ እየቀረበ ያው ጀጅ ትደረጋለና እዛ ቅጥቅጥ አድርጎ ስህተትህን በቃ ያለቀሱ ልጆች አሉ ሲተቻቸው። ግን እነዛ ልጆች የህይወት ጊዜ ትምህርትን ያገኙት የላይፍ ታይም በቃ አሁን እኔ በሳውንድ የሰራኋት ስህተት በጣም የምትቆጨኝ እስከዛሬ ድረስ ትላንት የሆነ ነው ያህል የሚሰማኝ ሲተቸኝ ማለት ነው። ድጋሚ ያን ላለመስራት ኤቭሪ ታይም ፕሮዳክሽን በወጣ ቁጥር በጣም እጠነቀቃለሁ። ይሄ ነው ትምህርት ማለት። ከስህተት መማር ጥሩ ነው እና ፊልም ደግሞ ብዙ ቴክኒካል ነገሮች ስላሉ ስህተቶች ይኖሩታል። እንደዚህ አይነት ነው መምህራኖቻችን እንደዚህ አይነት ነበሩና በዚህ አይነት መንገድ መማር ለኔ ለወደፊት ለምሰራቸው ነገሮች ብዙ ነገር አትርፌበታለሁ። ከፊልም ስኩል እንደወጣ ያው ተመረቀ የሚለው ቃል እንድትጠናቀቀ ቃላት የሚል ፊልም ነው የሰራኸውና በስደት ላይ ፊልም መስራት ከባድ ነው። ስለዚህ ይሄንን ፊልም ለመስራት ሰዎች ማግኘት አስቸጋሪ ነውና ሁሉም የምታገኛቸው ሰዎች ቢዚ ናቸው፣ ሩጫ አለ፣ ስራ አላቸውና አሁን እነሱን አግኝቶ ማሰራት ማስጠናት ምን ያህል ጊዜ እንደሚፈጅ መናገሩ ከባድ ነው የሚሆነውና እስኪ የፊልሙን ለመስራት የፈጀብህ ጊዜ በጀቱንና አጠቃላይ የፊልሙን እንቅስቃሴ ግለጽልን። ያው አንተ አርትም ላይ ስላለፍክበት ታውቀዋለህ። ኢቭን ሀገር ቤት በተመቻቸው ሁኔታ ምን ያህል እንደሚያስቸግር። እዚህ ደግሞ እንዳልከው ሁሉም ሰው በተለይ ኢትዮጵያውያኑ ተዋናያን እዚህ ፊልም ላይ የተሳተፉት ሁሉም ፉል ታይም ተዋናያን አይደሉም። የተለያየ ስራ ሁሉም ሯጭ ነው። ያው ላይፍን ለማሸነፍ እዚህ ሀገር የምትመጣው መቼም አንተ ራስን ረድተህ ቤተሰብ ሀገር ቤትም ለመርዳት ነውና ያ ነገር ስለነበር በጣም ከባድ ነበር። አንደኛ የፊልም ልምዱ ትምህርቱም የሌላቸውን ሰዎች ለ6 ወር ሰብስቤ አሰልጥኛለሁ። ኢትዮጵያውያንን ሰብስቤ ማለት በተለያየ እድሜ ካታጎሪ
እነ ተክሌ ራሱ ጠበቃ ተክሌ እኮ ተሳታፊ ነበር፣ ኢቭን ስልጠና ውስጥ ነበረበት። ከዛ በኋላ ደግሞ ፕሮዳክሽኑም ፕላን ማድረግ ወጪው በጣም ብዙ ነው ያስወጣኝ። ቱ ቢ ኦነስት ቢያንስ ከ50 እስከ 60 ሺህ ዶላር አስወጥቶኛል እዚህ ሀገር። ያንን ገንዘብ ደግሞ ሰርቼ ያገኘሁት ነው። ምንም አይነት ኤክስተርናል ሶርስ ምንም ገንዘብ የረዳኝም ሰው የለም፣ ያገኘሁትም ባጀት የለም። ከራሴ ከኪሴ ነው። ገንዘብህን ማውጣት ብቻ ሳይሆን ደግሞ እዛ ላይ ስፔንድ ባረግ ቁጥር ገንዘብም እያጣ ነው። የምትሰራበትን ሰዓት ነው። በዚህ ስራ እየተከፈለ አይደለም። እኔና ብራንኮም ሲኒማቶግራፈሩ ሁለታችን በጣም ሳክሪፋይስ አድርገን ነው የሰራ ነው። ግን ምንም ነገር አወጣው ብዬ ወይም ደከመኝ ብዬ አንድም ቀን ቆጭቶኛ አያውቅም። ምክንያቱም ይሄ ፊልም መነሻዬ ነው እና መነሻዬ ላይ ደግሞ የምችለውን ማድረግ አለብኝ ብዬ አምናለሁ። አሁን ይሄ ፊልም በመውጣቱ ብዙ የከፈታቸው በሮች አሉ። እንዳልከው ፊልም እንደተመረቁ ነው ፕሮሰስ የተጀመረው። ያው ስልጠናው ምኑ ስላለ መሀል ላይም ኮቪድ ስላለ ረዘመ እንጂ ከ4 ዓመት በላይ አጠቃላይ ሂደት ወስዷል። ምክንያቱም ኮቪድም አቋረጠው። እንዳልኩ አሰልጣኝ ተዋናይን ማሰልጠን ነበረብኝ። ባጀት ሁል ጊዜ ሬዲ መሆን አለብኝ ምናምንና ያ ሲባል ረጅም ጊዜ ነው የወሰደው። አዎ ፊልምህም እንዲሁ በዋዛ በቀላሉ አልቀረም፣ ስኬታማ ሆኗል። 6 በኢንተርናሽናል የፊልም ፌስቲቫሎች ላይ ኦፊሻል ሴሌክሽን አግኝቶ ተመርጧል። በ3ቱ ደግሞ ግማሽ ፍጻሜ ደርሷል። የአመቱ ቤስት ተብሎ ለመመረጥም ግማሽ ፍጻሜ ደርሷል። ይሄ ለኢትዮጵያ የፊልም ኢንዱስትሪ ትልቅ ዜና ነው። የሚያስጨበጭም ትልቅ ዜና ነው እውነት ለመናገር ማለት ነው። እና እስኪ ስለ ፊልሙ ይዘት እና ፊልሙ ያመጣውን ፊድባክ ደግሞ በአንተ አንደበት እንስማ። ያው ፊልሙ የኢሚግሬሽን ኮንቴንት አለው። የሁለቱ የኢትዮጵያን ጓደኛሞች ታሪክ ነው። እዚህ ካናዳ መጥተው በሚያደርጉት የህይወት ውጣ ውረድ ውስጥ የሚገጥሟቸው ቻሌንጆች፣ ጓደኝነታቸው ሲፈተን የሚያሳይ ነው እና ሰው ለሰው ምን ያህል ሳክሪፋይስ ሊያደርግ ይችላል የሚለውን ለማሳየት የሞከረ ነው። ጉድለቶች አሉት እንደ መጀመሪያነቱ ብዙ። እኔ አሁን ከባጀትም ከምንም አንጻር ኢቭን የቆረጥኳቸው ከ10 በላይ ሲኖች አሉ እና እንደ ጅማሪነቱ የራሱ ድክመቶች እንዳሉት ሆነው በኢትዮጵያ ሲኒማ ውስጥ በተቻለ መጠን ኦዲዮ ቪዥዋል ኮንቴንት ማለት ቪዥዋል ስቶሪ ቴሊንግን ወደ ለማስለመድ የምችለውን ያህል ጥረት አድርጌያለሁ። አብዛኛው ሲን ውጭ ላይ የተቀረጸ ነው፣ እንቅስቃሴዎች አሉት ምናምንና ብዙ ሪስክ እየወሰድን ነው የሰራ ነው። ፕሮዳክሽኑን ሪሴፕሽኑ ጥሩ ነው። ብዙ ሰዎች ጋር ብዙ የፊልም ባለሙያዎችም ጋር አውርቻለሁ። እንደ ጅማሬ ፊልምነት የመጀመሪያ ፊልሜ ነው ስላቸው ብዙዎቹ አላመኑኝ። በቃ በጣም ጥሩ ነው፣ ምስል ጥራቱ፣ ድምፅ ጥራቱ በጣም የተለየ ነው። በዛ ላይ እንትኑ ላይክ ዳይሬክቲንጉ፣ ሲኒማቶግራፊ ሁሉ ነገር በጣም ጥሩ ነው ምናምን የሚል ጥሩ ፊድባኮች አግኝቻለሁ። ክሪቲክሶችንም ተቀብዬበታለሁ እና እነዚህ ነገሮች ደግሞ ያው በቀጣይ የተሻለ እንድትሰራ ስንቅ የሚሆኑ ነገሮች ናቸው። እንግዲህ ያላዩት ካሉ ዩቲዩብ ላይ ያለ አይደለ ቃላት ፊልም ዩቲዩብ ላይ የለም አልወጣም። በተቻለ መጠን አሁን የተለያዩ ፌስቲቫሎች ላይ እየታየ ነው። ኢቭን በቅርቡ እንኳን ለንደንና ማልታ ታይቶ ነበረ ከሀበሻ ቪው ጋር እንደዛ እያደረግን ነበር። ኢትዮጵያ ውስጥም የማሳየት እቅዱ አለኝ ወደ አዲስ ዓመት አካባቢ ከተሳካ። ያው ከዛ በኋላ ነው ምናልባት ዩቲዩብ ላይ ከለቀኩት ለቅ የምችለው፣ ግን ብዙ ፌስቲቫሎች ላይ ስቲል ስላለ ያው ዩቲዩብ ላይ ከለቀክ ደግሞ አውቶማቲካሊ ዲስኳሊፋይ ነው የሚሆነው ከዛ ነገር። ዮኒ የስፖርት ጋዜጠኝነት በጣም የምትወደው ሙያ እንደሆነ ያው ኮሚትመንት ይናገራል። አሁን ደግሞ ወደ ካናዳ ስትመጣ ከሙያው ርቀሃል። ምን ተሰማ? ልክ እንደ ፊልም ቃላት የለህም? አለኝ። የስፖርት ጋዜጠኝነት በጣም በቃ እኔን በጣም የቀየረኝ ነገር በህይወቴ ትልቅ ውለታ የዋለልኝ ሙያ ነው ስፖርት ጋዜጠኝነት። ከኢትዮጵያ ሕዝብ ጋር ያስተዋወቀኝ፣ ኢትዮጵያ እንዳቃት ያደረገኝ ሙያ ነው። ኢትዮጵያ ጋር ያልሄድኩበት ቦታ የለም በስፖርት። ከዛ ላይ ኤቭሪዌር ስትሄድ የሚሰጥ የነበረው ክብር መቼም ማረሰውም። በጣም ደስ የሚል በቃ የህዝቡ የኢትዮጵያ ሕዝብ በጣም ቅን ነው። በሆነ ነገር ካወቀ በጣም የሚሰጥ ክብር ትልቅ ነው እና ደግሞ ስፖርቱም ከውስጥ የሚወጣ አይደለም እግር ኳስ እና በጣም ከባድ ነው ለኔ ስፖርት ጋዜጠኝነቱን ላይክ ተለይቶ መውጣት ከሀገር ለኔ ቀላል አልነበረም። አሁንም ድረስ አለሁኝ በተወሰነ ደረጃ እኮ አለሁ። ያው በምችለው እዚህ ሀገር ኮንቴንቶች ሲኖሩም ሀገር ቤት ካሉ ጓደኞቼ የሙያ ባልደረቦቼ ጋር አንዳንድ ነገሮች እየሰራው ልካለሁ። ያው ከስፖርት ጋር አታችመንት አይቆረጥም። ከባድ ነው።
ያ 97.1 ኤፍኤም አዲስ ሲጀመር በጣም የሚገርም ስብስብ እንደነበረው ሁሉ ወደ ኢቢሲ የስፖርት ጋዜጠኞች ስትመጣ የእናንተ ስብስብ ጋላክቲኮ ሁሉ ይባል ነበር እና በጣም የተለየ ስብስብ ነበር። ፍቅር ይልቃል አለ፣ ሰይድ ኪያር አለ፣ ዮናስ ተሾም አለ፣ ታደለ አሰፋ አለ፣ አና ደምሴ፣ ሂሩት ገብለ አምላክ ብዙዎቹን መጥቀስ እንችላለን። እና ከነዚህ ሰዎች ውስጥ እማትረሳውና ቅድም ገልጸኸዋል ከዛ በተጨማሪ እንደው የተለየ ተጫዋች ነው በቃ ብለህ የምትገልጸው ሰው አለ? አቦይ በጣም አለሙ መኮንን እንደምታውቁ ስለሆነ ሰለሞን ገብረ እግዚአብሔርና ሰለሞንና አለሙ እንደ አንጋፋነታቸው አይደለም ከወጣቶች ደግሞ ይሻላሉ ሲጫወቱ። በቃ በጣም ያዝናኑሃል፣ ሆድህን ያሳምሃል ነው በቃ በሳቅ የሆነ ቦታ ላይ ከተገናኘው ኢቨንት ላይ በጣም በቃ ደስ የሚል ለዛ ያላቸው ተጫዋቾች ናቸው። ሁሉም የየራሱ ፐርሰናሊቲ ያለው ነው። በጣም ደስ ይላል። በቃ እነ ፍቅር እና ሰይድ ያላቸው እውቀት እና ደግሞ ያላቸው ፐርሰናሊቲ ካልምነስ ራሱን የቻለ ነው። ታደለ አሰፋ ተጫዋች ነገር ነው። ሂሩት በጣም እንትን ምንድነው አይኮኒክ የሆነች ሴት የስፖርት ጋዜጠኛ ነች። ንዋይና እኔ ደግሞ ከነሱ ስር ሆነን እየለመድን እየመጣን የሆነ በጣም የስራ ያለን ቅልጥፍና ያለን ሃርድ ወርክ ሁሉም ብቻ የየራሱ ኳሊቲ ያለው ጊዜውንም ጥሩ የሚያደርገው ምንድነው ስብስቡም ጥሩ የሚያስብለው ሁሉም የተለያየ ኳሊቲ ያለው የየራሱ ለዛ ላይ የራሱ ስታይል አለው። በዛ ላይ ደግሞ በባላንስም ደረጃ ሳይሆን እነ ሰለሞን ያለ ሀገር ቤት ስፖርት እኛ አሁን ለምሳሌ የውጭ ስፖርት ላይ ልናመዝን እንችላለን እግር ኳስ ላይ ለምሳሌ ሰለሞን ደግሞ ሌሎች ስፖርቶች ደግሞ ባላንስ እንዳያጡ ያ በተለይ ሀገር ውስጥ ፌዴሬሽኖች ስፖርቶች በማስታወስ ምናምንና ባላንሱ ጥሩ ነበረ። ሁሉም አንድ አይነት ማለመሆኑ እንደ ጥንካሬ ነው። እኔ አሁን ዳይቨርሲቲ እንደዛ ነው የማየው። የተለያየ ነገር ሲኖርክ ጠንካራ ትሆናለህ። ሁሉም አንድ አይነት በሁሉ ነገር አንድ አይነት የሆኑ ሰዎች ሲሆኑ ግን ዊክ ነው የሚሆነው። የት ሀገር ሄዳል በዚህ በስፖርቱ አማካኝነት? መጀመሪያ ያስኩት ግብጽ ነው። የሚገርም በጣም የምመኛቸው ሀገሮች ነው የሄድኩት በተርታ ከልጅነትም ጀምሮ ከአፍሪካ ውስጥ ለምሳሌ ግብጽና ደቡብ አፍሪካ ማየት የምመኝ ነበር። ግብጽ ሄድኩኝ፣ ደቡብ አፍሪካ ሄድኩኝ። ህንድ ያው የምመኛት ነች። ቻይና ሄጃለሁ፣ ህንድ ሄጃለሁ፣ እንግሊዝ ሄጃለሁ። ካረሰው እንግዲህ እነዚህ ሀገሮች ሄጃለሁ በስራው ከሄድክባቸው በጣም የማረሳቸውና የተለየ ትዝታ ያለ ሀገር ምናልባት ያው እግር ኳስ በጣም ስለምወድ እንግሊዝን ነው ልል የምችለው። ምክንያቱም አስበው በጣም የምትወዳቸው ክለቦች እንግሊዝ አንድ በጣም የወደድኩትን ነገር ልንገርህ። እኛ ያው እንግዲህ በቃ ብሬን ዋሽ ሆነን ያደግነው በእንግሊዝ እግር ኳስ። ምክንያቱም እንግሊዝ በጣም ክለቦቹ እና እነ ኮቨንተሪ፣ ብሪስቶል፣ ብላክፑል ምናምን ኢቭን ትናንሽ ቻምፒየንሺፕ ያሉትን ክለቦች ውስጣችን ትልቅ ቦታ አላቸው። እና ለመጀመሪያ ጊዜ እንግሊዝ ሄጄ ወደ ሊቨርፑል ልሄድ ባስ ስቴሽን ሲሄድ እንዳለ የባሶቹ ስም የክለብ ስም ነው። የከተሞችና የትናንሽ መንደሮች ስሞች ናቸው ክለቦቹ ገብተዋል። እና የተደረደሩት እንትን ስትል የፕሪሚየር ሊግ ቴብል የምታይ ነው የሚመስለው እንትኖቹን ስታይ የባሶቹን እንትን ሊስት ስታይ እና ያ ነገር ከእግር ኳስ ጋር እንዴት ህዝቡን እንዳስተሳሰሩት በክለቦቻቸው አደረጃጀታቸው እንዴት በቃ ከአይደንቲቲ ጋር እንደሚገናኝ አይተዋል። በቃ የክለቡ የመንደር ስም ነው፣ የከተማ ስም ነው፣ ከህዝቦች ጋር ቀጥታ እንትን ይላልና እና እነዛ ነገሮች ማየት ልዩ ነገር ነው የፈጠረብኝ። እንግሊዝም በጣም ነው መወዳት በጣም በቃ በኳሱ ምክንያትም በታሪክም በብዙ ነገር ወዳቸዋለሁ እንግሊዞችን። ከሰይድ ኪያር ጋር ወደ ለንደን የሄድክበት አጋጣሚ ነበር። በምን ምክንያት ነው የሄድከው? በእርግጥ ለሁለተኛም ጊዜ የአርሰናልን ጨዋታ ለማየት በቅርቡ ሄደሃል። አዎ ሄጄ ነበር። ከዛም በፊት 2017ም ሄጃለሁ። ከሰይድ ጋር ሁለቴ ነው እዛ የተገናኘ ነው። 2015ም 17ም ለስራ ነበር ይሄድ ነው። የዛኔ ኃይሌ ግሬት ማንቸስተር ራን ይሮጥ ነበረ። እሱን ከቨር ለማድረግ ሄደን ነበር 2015 ላይ። 2017 ደግሞ የዓለም አትሌቲክስ ቻምፒዮንሺፕ ይካሄድ ነበር። በሰይድም እነ ንዋይም በጣም ብዙ ጋዜጠኞች መጥተው ነበር። እነ ብዙ አየው፣ ፊሽ፣ ኢቤስ ምናምን ብዙ ሰዎች ነበሩ። ያ ግን ለዛ ነው መጀመሪያ ሄድ ነው ከሰይድ ጋር ለግሬት ማንቸስተር ራን። ያ ኢትዮጵያ እያለ ኢቢሲም እያለ ትሮጣለህ፣ አትደክምም፣ በየቦታው ትገኛለህ፣ በየቦታው ነው ያለው። ካናዳ ከመጣ በኋላም እንዳልከው የማስተርጎም ስራውም የሴኩሪቲም ስራውም ብዙዎችም ስራው ሰራ፣ ፊልምም ሰራ፣ እንደገና ሌሎች ሰዎችም ኬዝ ትጽፋለህ።
መተኛት የለም አንተ ጋር ዮናስ ጋር። አሁን ደግሞ የኢትዮጵያን ባህል በደንብ የሚያስተዋውቅ አንድ ባርና ሬስቶራንት ከፍተሃል፣ አራዳ ባርና ሬስቶራንት የሚባል እና ኳስም በደንብ ይታይበታል። እዚህ ካናዳ ካሉት ምግብ ቤቶች ትንሽ ሰፋ የሚለው ብዙዎቹ ጠባብ ናቸው የኢትዮጵያ ምግብ ቤቶች እና ያንተ ሰፋ ያለ ነው። ኳስም ትልልቅ ስክሪን ያለበት የሚታይበት ነው እና እንደውም በዚህ አጋጣሚ ጋዜጠኝነቱን ሁሉ የስፖርት ጋዜጠኝነቱን በዚህ አጋጣሚ አግኝቼዋለሁ እስከምትል ድረስ ገብተዋል። እና እንዴት ነበረ ይሄን ለመክፈት የተነሳው ሀሳብ? የስፖርት ባር ሁልጊዜ አስብ ነበረ። ስፖርት ባር እንዲኖረኝ እፈልጋለሁ። ቢዝነስ ያው ወልቂጤ ስላደግኩ ያው ቢዝነስ እያየሁ ሰው በቢዝነስ ሲቀየር እያየሁ ነው ያደግኩት እና ሁልጊዜ ቢዝነስ መግባት እፈልጋለሁ። በአርቱም ቢሆን እኔ አሁን ኢትዮጵያ ውስጥ ብዙ ማስባቸው ነገሮች አሉ ከቢዝነስም አንጻር ማለት ነው። ለምሳሌ በፕሮዳክሽን ደረጃ ምናምን እና ይሄን ነገር ያው ለዛ ካለ ፍላጎት ነው እና ይሄ የስፖርት እንትኑ ደግሞ ያመጣሁት በሂደት ነው። ቤቱ ዝም ብሎ ሰፊ ነበር በፊት ከኛ በፊት በነበረው ጀስት እንደ ባርና ሬስቶራንት ነው፣ ግን የስፖርት ባር አልነበረም። እና አሁን የምታያቸው ሴታፕ እንዳለ ይሄ የእግር ኳስ የሚታይባቸው በጣም ትላልቅ ስክሪን ቲቪዎች ምናምን እኔ ነኝ እንትን ያደረኳቸው እና እንዳልከው አሁን ስፔሱ በጣም በነገር ላይ ኢትዮጵያ ብቻ ሳይሆን የተለያየ ሀገር ዜጎችም በጣም እየለመዱት የመጡት ነው እና አሁን ኳስ ሲኖር ይመጣሉ፣ በቃ ቦታ ሪዘርቭ ያደርጋሉ ምናምንና ይሞላል። የመጀመሪያ ቀን አሁን የዓለም ዋንጫው ብራዚል የመጀመሪያ ጨዋታ ስታደርግ በቃ ሰው መልሰናል። ያንም ያህል ቤት ሞልቶ ማለት ነው ብራዚላውያን መጥተውና የብራዚል ብሔራዊ መዝሙር ሲዘመር ቆሞ በቃ ደስ ይል ነበር የነበረው ድባብ እና ያው ስፖርቱን መውደዴም እግር ኳስንም መውደዴም ለዛ ነገር አሁን ላለው ሴታፕ አሁን ላለው ሁኔታ በጣም ትልቅ አስተዋጽኦ አድርጓል። በጣም ደስ ይላል። እግር ኳስ እንደ ኢትዮጵያ ልክ ኢትዮጵያ ዲኤስቲቪ ቤት እንዳለው ድባብ እንዲሆን እፈልጋለሁ። እኔም ማየት የምፈልገው እንደዛ ነው። ለምሳሌ ኢትዮጵያ ኳስ ቤት ውስጥ ወይ ኦፊስ ውስጥ ማየት አልወድም ነበር። እንወጣ ነበር ተያይዘን እዛ አሁን ብሔራዊ አካባቢ ምናምን የሚታይባቸው በስክሪን ትላልቅ ቤቶች እንደዛ ነበር። እንትኑ ድባቡ ደስ ይላል። ኳስ እንደዛ እና ያ ነገር እንዲሆን ካለኝ ፍላጎት አሁን ያንን አራዳ ባርና ሬስቶራንት ውስጥ ክሬት ማድረግ ችያለሁ። እዛ ገብተህ ስታይ በቃ ኢትዮጵያ ውስጥ ዲኤስቲቪ ቤት የምታይ ነው የሚመስልህ እና ያ ድባብ በዛን አይነት የእግር ኳስ ድባብ ኳስ ማየትም ስለምፈልግም ለሰው የሚፈልገውን ነገር መስጠት እግር ኳስ ለሚወዱ ሰዎች ደስ ብሏቸው ኢንጆይ አድርገው ከጓደኞቻቸው ጋር የማይረሳ ትዝታ ይዘው እንዲወጡ ፈልጋለሁ። ለዛ ነው ዮኒ በጣም ፊልም ተወዳለህ። በዚህ አካሄድ ደግሞ ምናልባት ሲኒማ ቤት የመክፈት ሀሳብ ይኖር ይሆን? ከአርት ጋር በጣም ሰፊ እንትን ያለኝ ኢትዮጵያ ውስጥ በነገር እዚህም ሳልመጣ ሞክሬ ነበረ እንደዛ አይነት ነገር እንትን የማድረግ የፊልም ስኩል መክፈት ፈልጋለሁ ኢትዮጵያ ውስጥ በጣም ደረጃውን የጠበቀ እኔ የተማርኩበትን እኔ እዚህ ያገኘሁትን ጥቅም ኢትዮጵያን ወንድሞች እናቶች እንዲያገኙ ፈልጋለሁ እዛ ኢትዮጵያ ውስጥ ሰው ደረጃውን የጠበቀ ፊልም ስኩል መክፈት ፈልጋለሁ። ደረጃውን የጠበቀ ፕሮዳክሽን ካምፓኒ መክፈት ፈልጋለሁ። ያ ፕሮዳክሽን ካምፓኒ ደግሞ ኢትዮጵያ ውስጥ ያልተለመዱ ነገሮችን ኢንትሮዲውስ የሚያደርግ ነው። ለምን የኔ ሮል ሞዴሎች እነ የአሽራጅ ፊልምስ ምናምን ናቸው፣ የህንድ የፊልም ካምፓኒዎች ናቸው። እነ ሬድ ቺሊስ ኢንተርቴይንመንት የሚባሉ አሉ፣ የሻሩካን ነው። የአቾፕራ ሻሩካንን ሰው ያደረገው ዳይሬክተር ነው። የእሱ ልጆች አሁን ዳይሬክተሮች ናቸው። እነሱ ካምፓኒዎች አሏቸው የፕሮዳክሽኖች እና ያንን ነገር ኢትዮጵያ ውስጥ መተግበር ፈልጋለሁ። ሙዚቃንና ፊልምን ኢንተግሬት አድርጎ አርትን የሚያወጣ ተሰጥኦ ኖሯቸው የባጀትና የሎጂስቲክ የኢንፍራስትራክቸር ችግር ያለባቸውን ሰዎች በዛ ታንቀው እንዳይቀሩ ወይም ደግሞ በዛ ህልማቸው እንዳይከሽፍ እንደኔ ከሀገር መውጣት እንዳያስፈልጋቸው ያን ነገር ኢትዮጵያ ውስጥ መስራት ፈልጋለሁ። ያ በጣም ትላልቅ በፊልም ትልቅ ደረጃ ኢትዮጵያ ውስጥ በአርት ትልቅ ቢዝነስ እንደ ቢዝነስም እንደ ሀገርም ሀገርን የሚጠቅም ነገር ቢዝነስን የምለው ለሰው ጥሩ ነገር ኮንትሪቢዩት የሚያደርግ at the same time ደግሞ እንደ ቢዝነስም ሰክሰስፉል የሚሆን ሁለቱን ኢንተግሬት ያደረገ ነገር ነው የምፈልገው። ስለዚህ በአርት ኢትዮጵያ ውስጥ ብዙ ነገር ነው የማስበው። በጣም የምትወደው የፊልም አክተር ከወንድ ከሴት ዓለም አቀፍ እስኪ ብዙ አሉ። እኔ አሁን አንድ መምረጥ በጣም ችግር ያው እግር ኳስ ላይ ነው ማለት ቸገረው እንጂ አሁን አርት ላይ ሙዚቃ ላይ ምናምን በጣም ይቸገራለሁ። ኢትዮጵያ ውስጥ ማን ነው ምርጡ ዘፋኝ ብትለኝ እቸገራለሁ። ምክንያቱም ብዙ ናቸው የምወዳቸው እና ማበላለጥ ደግሞ ይከብደኛል። በትወናም በፊልም በጣም ብዙ የምወዳቸው ሰዎች አሉ። ግን እንደው አንድ ሰው እንትን ካናዳም ስላለን ካናዳዊም ስለሆነ ጂም ኬሪን በጣም ነው የምወደው። ጂም ኬሪን በጣም የምወድበት ምክንያት ምንድነው? ኮሜዲ በጣም እወዳለሁ። በላይፍ በቃ በህይወቴ እኔ ደስተኛ ነኝ
እና ደስ የሚል የሚያስቅ ሂውመረስ የሆነ ነገር እወዳለሁና ያንን ነገር ከሱ የተሻለ ይሰራዋል ብዬ የማስበው ሰው የለም። እሱን በጣም እወደዋለሁ። ብዙ በፊት እኔ ጁሊያ ሮበርትስን በጣም ወዳት ነበረ። ከሴት ደግሞ ከህንድ ደግሞ ካልከኝ ያው ሻሩክ ካን ኦብቪየስሊ በጣም 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 ወዶ በጣም ብዙ ተጽዕኖ ያሳደረብኝ ሰው ነው አሉ። እና ያው ኢትዮጵያ ውስጥም በተለይ ቲያትር ላይ ብዙ ተዋናዮችን እወድ ነበረ እወዳለሁና ከሌ አልልህም። በጣም በቃ አብዛኞቹን በተለይ እኔ እስከወጣ ድረስ በነበረው ጊዜ አሁን ባቢሎን በሳሎንን ከ20 ጊዜ በላይ አይቼዋለሁ ብለህ ታምነኛለህ? ከ20 ጊዜ በላይ አይቼዋለሁ። እና ብዙ ቲያትሮች እና እነዚህን ተዋናዮች እና ለማየውን የመሳሰሉ ተዋናዮች እና ሀረገወይን የመሳሰሉ ኢትዮጵያ በጣም ትላልቅ በአሁኑም ትውልድ አሉ፣ በበፊትም ነበሩ። እና ከባድ ነው ሴሌክት ማድረግ እንዳልኩ፣ ግን ከውጭዎቹ ይቀለኛል። ያው አትሊስት ጂም ኬሪን ጠቅሼልሃለሁ። ከ7 ዓመት የካናዳ ቆይታ በኋላ ወደ ኢትዮጵያ ሄደሃል። አዲስ አበባ ትንሽ ዞር ብለህ አንድ ቅር ያሰኘ ግን ወደ እልቂጤ ጎራ አላልክ። ምንድን ነው ምክንያቱ? የሄድኩት በጣም ላጭር ጊዜ ነው። አስበው እንግዲህ ከ7 ዓመት በኋላ አገር ቤት ስትሄድ እና የቆየሁት ሊተራሊ 7 ቀን ነው። አሁን ምን ብዙ ነገር ሀፕን አረገ መሰለ እዛ ኢትዮጵያ ውስጥ። እኔ በ7 ዓመት ውስጥ በጣም ብዙ ክሎዝ ይሆን በተለይ ወልቂጤ በጣም ክሎዝ እምላቸው በጣም ያስደነግጡኝ፣ ለምሳሌ በሞት ያጧቸው ሰዎች አሉ፣ በጣም ክሎዝ የሆኑ ሰዎች፣ ሌሎችም ብዙ ኢቨንቶች አሉና በዛች ቀን ውስጥ አሁን እኔ ከ7ቱ ቀን ለምሳሌ አዲስ አበባ 3-4 ቀን ብቆይ 2 ቀን 3 ቀን ነች የምትኖረኝና ወልቂጤ ሄጄ ምንድን ነው የማደርገው? የማንን ለቅሶ ነው የምደርሰው? ገብቷል። ማንን አውርቼ ማንን ሳላወራ ልቀር እችላለሁ? እና በጣም አስጨነቀኝ ማለት ያ ነገር። ከዛ በቃ ከባድ ሲሆንብኝ እንግዲህ ቤተሰብ በጣም ክሎዝ ጓደኞቼ ምናምን ስቲል መጥተው አግኝቻቸዋለሁ፣ አዲስ አበባ መጥተው አግኝቻቸዋለሁ። ግን እዛ ከተማ ያልገባሁበት ምክንያት ይሄ ነው። በጣም ጨነቀኝ። ገብቷል። እንደዛ ከወልቂጤ ያን ያህል ርቄ አላውቅም በህይወቴ ማለት ነው። ዩኒቨርሲቲ እንኳን ተማሪ እያለሁ አስበው ብዙ ጊዜ ሴሚስተር ሲዘጋ ምናምን ነው ቤተሰብ ጋር የምትሄደው። እኔ ግን በየሳምንቱ ምናምን መላለስ ነበር እና ያ ነገር ስለሆነ ነው እኔ በዛ መሄድ እንፈልገው በጣም በሰፊው ስለሆነ ነው። ወደ ጋዜጠኝነት የመመለሱ እቅድ አለ? ፊልምህስ መቼ ይወጣል? መጽሐፍስ መቼ እንደሚወጣ እስኪ በግልጽ ንገረን። አሁን በቅርቡ ወደ ኢትዮጵያ ሄዳለሁ። ለምንድነው ቀጣይ ፊልም የምሰራው ኢትዮጵያ ውስጥ ነው አብዛኛው የሚቀረጸው፣ እንዳሁኑ እዚህ ካናዳ አይደለም። እዛ በሚሄድበት ሰዓት ሰፋ ያለ ጊዜ ይኖረኛል። ስለዚህ አንደኛ ይሄ የመጽሐፉን ምርቃት ጉዳይ እዛው ከህንድ ኤምባሲ ጋር ምናምን ተነጋግሬ ጥሩ ነገር አዘጋጅተን ማድረግ እፈልጋለሁ። ቀጣዩን ፊልም እንዳልኩ አሁን ፕሪ ፕሮዳክሽን ላይ ነን ገና ያለ ነው። ስክሪፕት ጀነሬት ማድረግና የመሳሰሉት ነገሮችን እየሰራ ነው። ትሪትመንቱ ምናምን እየሰራ ነው ያለ ነው። ስለዚህ መጪዎቹ 6 ወራት በጣም ከአርቱ አንጻር ትንሽ አሁን ያው ላስት 2 years ይሄ የቢዝነሱን ጉዳይ ላይ አዲስም ስለሆነ እዚህ ሀገር ያው ታውቃለህ አዲስ ቢዝነስ ስትጀምር በጣም ብዙ ቻሌንጅ አለው፣ ፈተና አለው። እነሱ ትንሽ ጊዜንም ወስዶብኝ ነበርና መጪዎቹ 6 ወራት ላይ ግን ወደ አርቱ የምመለስበት ጊዜ ነውና የፊልሙን ቀረጻ እና ፕሮዳክሽን አትሊስት የምጨርስበት ጊዜ ነው። ስለዚህ ፎር ሹር 2027 ላይ ቀጣዩ ፊልም በጣም በተሻለ ደግሞ ከበፊቱ በጣም በፊት ቃላት ከተራመደችው በጣም ረጅም መንገድ ደግሞ የተሻለ የሚራመድ ፊልም ይዘን እንመጣለን ማለት ነው። የስፖርት የጋዜጠኝነቱ ጉዳይ እንዳልኩ ነው። አሁን እኔ ላይክ ወደ ሚዲያው የመመለስና በፉል ታይም የመስራቱ ሀሳቡ የለኝም፣ ግን ጠቅልዬም ደግሞ መውጣት አልፈልግም። ስለዚህ አሁን ደማራ አሁን እኮ ከሀገሬ ቲቪ ጋር እየሰራ ነው ከነዋይ ጋር አንዳንድ ነገር ልክለታለሁ። ከዚህ አሁን የዓለም ዋንጫ ኮረስፖንደንት ነኝ በካናዳ የሀገሬ ቲቪ ማለት ነው። እንደዚህ ነገሮችን አልተውም። ምክንያቱም አብዛኞቹ ጓደኞቼ የስራ ባልደረቦች ስቲል ሙያው ላይ ስላሉ ለእኔ ደግሞ ደስ ነው ያለኝ። አሁን ነዋይ እንደዚህ ይሄን ሀሳብ እንትን ሲለኝ በጣም ነው ደስ ያለኝ። በቃ ይሄን ስራ ጨርሼ መተው አልፈልግም። ተመልሼ ደግሞ ለሙሉ ልስራውን ብል ትንሽ እንትን አይለኝም። ለምን አንድ ቦታ ከገባው ስራዬ ካልኩት 100% እንትን መስጠት አለብኝ። ግን በአሁኑ ደረጃ እንደዚህ በኮረስፖንደንት ደረጃ ወይ ደግሞ አልፎ አልፎ አትሊስት እንትን በማድረግ ደረጃ ግን እስከ መጨረሻው ድረስ እኖራለሁ። ከአየር ተለዋዋጭነቷ ጭምር ካናዳ እንዴት ትገልጻታለህ? ካናዳን በጣም በቃ እኔ ምን ብዬ ልንገር፣ ለካናዳ ያለኝ ሪስፔክትና ፍቅር በጣም ከባድ ነው። በጣም ምቀናባት ሀገር ነች። ሁሉም ሀገር እንደ ካናዳ ቢሆን ብዬ የምመኛት ሀገር ነች።
ተፈጥሯ ከብዙ ሰው ያው ከሙቀቱና ከቅዝቃዜው ከበረዶ ምናምን ጋር ይያዟል እንጂ በጣም የሚገርም ዓለም ላይ በጣም የሚያስደንቅ ተፈጥሮ ያላት ሀገር ነች። በጣም ሰፊ ፕሮቪንሶች ያሏት ሀገር ነች። እኔ እስካሁን 3 ፕሮቪንስ ብቻ ነው ማየት የቻልኩት። ብሪቲሽ ኮሎምቢያ ነበርኩ፣ ወደ ቫንኮቨር። ሌላ ሀገር ነው በቃ እዚህ ያለው ሌላ ሀገር ነው። የታይም ዲፈረንስ ያለበት ሀገር ነው ከፕሮቪንስ ፕሮቪንስ። ቫንኮቨር የ3 ሰዓት ልዩነት አለ ከዚህ አስበዋል። ኢትዮጵያና ለንደን እንኳን እንግሊዝ እንኳን ያን ያህል ዲፈረንስ የለም። የካናዳን ትልቅነት ነው የሚያሳይና በጣም ሰፊ ሀገር ነች። እዛ ብሪቲሽ ኮሎምቢያ ያለው ውበት ሲነሪ ወይም ደግሞ ካልገሪ ይሄ አልበርታ ፕሮቪንስ ውስጥ ያለው በቃ ድሪም ነው። እንደየወቅቱ ይለያያል እና ቻሌንጁ ግን ያ ሁሉም ጥሩም ጎን መጥፎም ጎን አለው። ቻሌንጁ እንዳልከው የአየሩ መቀየር ነው እና ኤክስትሪም መሆኑ ነው። አሁን ለምሳሌ ዊንተር ላይ ቅዝቃዜው በጣም ጫፍ ይወጣል፣ ሰምር ላይ ደግሞ ሙቀቱ ያን ያህል ከባድ ይሆናል እና ይሄ ቻሌንጁ ነው። እኔ ግን ዊንተር እወዳለሁ። ዊንተሩ ይመቻል። የሚገርም በቃ ከዚህ ሀገር ኢቨን ካናዳን ጋር ስገናኝ እነሱ ዊንተርና ማረው ሲናገሩ እኔ በጣም ነው የምወደው ዊንተር ስላቸው አር ዩ ክሬዚ ይሉኛል። ለዛውም ይህን ከመሰል ሀገር መጥተህ እኛ መሮን ምናምን ይሉኛል። እኔ በጣም ነው ኢንጆይ የማደርገው ዊንተር። ስኖ ሲያደርግ በቃ በጣም ደስ ይለኛል። ዝናብ በጣም እወዳለሁ። አሁን ደግሞ ስኖውም ኢንጆይ አደርገዋለሁ። ግን ከባድ ነው ልዩነቱ ትንሽ። ሁለቱም ጽንፍ ወጣ ላይ ቅዝቃዜውን በጣም ይሄዳል፣ ሙቀቱም በጣም ይሄዳል። ካናዳያኖችም እንደ አየሩ ነው ባህሪያቸዋል። ልክ ዊንተር ላይ ሰላምታ ሁሉ የለም፣ ይቀዘቅዛሉ፣ ይቀየራሉ። ሰላምታ ብቻ። እኔ ኡበር እንዳልኩ ሰራ ነበረ ብዙ ጊዜ እና ሬቲንግ አለ አይደል የሚሰጡት። ዊንተር ላይ ሬቲንግ ይቀንሳል። ሁሉም ደስተኛ ስለማይሆን 1 ደቂቃ ከቆየህበት ራሱ ይበሳጫል። ሰመር ላይ ደግሞ የምታገኘው ቲፕ በጣም ይጨምራል። ሬቲንግ 5 ስታር ብቻ ነው። ሁሉም ፖዚቲቭ ነው። ፊታቸው ኖርማሊ እኮ ፊታቸው እኮ ይቀየራል። ሰመር ላይ እኮ ሁሉም ካናዳዊ እንዴት ደስተኛ እንደሆነ፣ ዊንተር ላይ ሁሉም በቃ ብስጩ ነው የሆነ በቃ ክፍት ብሎት ምናምን ነው። የኔ ግን ተቃራኒ ነው። ሰመር ነው ምርር የሚለኝ እንጂ ዊንተር በቃ እኔ ደግሞ ዊንተር ፍክት ነው ብለው በጣም ደስ የሚለኝ። ባህሪያቸው እንደዚህ በዚህ ይገለጻል። እውነት ነው። አንዳንድ ነው የምትነግረኝ። አሁን የምጠይቅ ጥያቄ በኢትዮጵያ ያንተ ምርጡ አሰልጣኝ፣ ምርጡ ተከላካይ፣ ምርጡ አማካይ፣ ምርጡ አጥቂ ማን ነው? ያው እንግዲህ ይህንን የምነግርህ በረጅም ጊዜ ነው። አሁን ከረንት ባሉት ሳይሆን ከረንት ላይ አይደለም፣ አጠቃላይ እኔ ባየኋቸው ማለት ነው። ይሄም ከባድ ነው ግን ከሚቀሉኝ ልጀምርና ተከላካይ ካየኋቸው አይ ዶንት ኖ። ኦኬ ከአማካይ ልጀምር። ለኔ በቃ በጣም በጣም ወደው ምርጡ አማካይ መስዑድ መሐመድ ነው። በቅርቡ ሪታየር አድርጓል። መስዑድን እንዲሁ ሳወራውም በእውቀቱ በጣም አደንቀዋለሁ። የሚገርም አንደርስታንዲንግ ያለው እውቀት አለው። ሌሎችም ብዙ ጥሩ ጥሩ አሉ። እነ ሙሉ አለም ረጋሳ አሉ፣ እነ ዳዊት እስጢፋኖስ፣ ብዙ መጥቀስ ይቻላል። ኢትዮጵያ ውስጥ በተለይ ሚድፊልድ ላይ ኢትዮጵያ ሀብታም ነች። አጥቂ ታፈሰ ተስፋ ይላለሁ። ለምንድን ነው እሱን የምለው? ሄነሪን ስለምወደው። እኔ እግር ኳስ አርሰናል ለምሳሌ ደጋፊ ያደረገኝ ቴሪ ሄነሪ ነው እና የእሱ አይነት ተቾችና ፊኒሽንግ አለው። በጣም የሚገርም ጨራሽ ነው እና እሱን በጣም ወደዋለሁ። እንዳልኩ ደግሞ ብዙ እንደ ሰላዲን ምናምን ደግሞ መጥቀስ ይቻላል። በጣም ብዙ እስካሁንም እና አቡበከር ምናምን ብዙ አጥቂዎች አሉ ኢትዮጵያ ውስጥ። ዮርዳኖስ አባይ የነበሩበት ነው። እንደ ስታይል ነው። ከአጥቂ ያልኩ ሚድፊልደር አልኩኝ። ተከላካይ በጣም እቸገራለሁ። በጣም ብዙ አሉ። እንግዲህ ካየኋቸው በእኔ ትውልድ ካየኋቸው ምናልባት ደጉ ደበበ ልል እችላለሁ። ሌላ ምን ቀረ? ምርጡ አሰልጣኝም በጣም እንትን ነው ዋይድ ሆነብኝ ትንሽ ማለት ለምርጫ እቸገራለሁ። በጣም ብዙ ጥሩ አሰልጣኞች አሉና በቃ በአጠቃላይ ካሉት ልበልና ውበቱ አባተ አሁን ካሉት እሱ እንትኑም አንደርስታንዲንጉም ምኑም ደስ ይለኛል። እና አንዳንድ ሰው ጀስት ሜዳ ላይ ብቻ ሳይሆን ያለውም ጠቅላላ እውቀት ምናምን ጥሩ ነው። እና በነገራችን ላይ ፋንታይ አባተ ወንድሙን ደግሞ የውበቱ አባተ አውቀዋለሁ። አብረንም ሰርተን እናውቃለን። በሆነ አጋጣሚ በጣም በቃ ጎበዝ እንትን ነው። ፕሬዘንት ላይክ ጥሩ ተናጋሪ ነው። ጥሩ እውቀት አለው። አናሊሲስ ምናምን መስጠት ምናምን ጎበዝ ነውና አይ ቲንክ እንደዛ ያ ኮመን እንትናቸው ነው። ውበቱ አሪፍ ነው። ሌሎችም አሉ። ዘላለም ሞሪኖ በጣም አደንቀው ነበረ። አሁን አይ ዶንት ኖ ትንሽ ጠፋብኝ እንጂ የሆነ ሰዓት ላይ
ታክቲካሊ የሚሞክራቸው ነገሮችን አደንቅ ነበረ እና ሌሎችም እነ ገብረመድህን እና አስራት በጣም ብዙ ጥሩ እንትን ያላቸው የእግር ኳስ ስብዕና ያላቸው ሰዎች አሉ። እሺ ወደ ውጭ እንሂድ። ምርጡ አሰልጣኝ አንተ? አርሰን ቬንገር። ምርጡ ተከላካይ? ምርጡ ተከላካይ I would say maybe Van Dijk. ምርጡ አማካይ? Let's say Andrea Pirlo. ምርጥ አጥቂ? ግልጽ ነው ቴሪ ኦነሪ። እኔ እንደሱ አይነት ተጫዋች ድጋሚ አይገኝም። የአርሰናል ቀንደኛ አድናቂ ነህና በዚህ ዓመት ደግሞ ሻምፒዮን ሆኗል። እንኳን ደስ አለ። ስለ አርሰናል ደግሞ ትንሽ ንገረን። አርሰናል ያው እንዳልኩ በተጫዋች ምክንያት ነው፣ በቴሪ ኦነሪ ምክንያት ነው አርሰናልን መደገፍ የጀመርኩ። ልክ ኢትዮጵያ ውስጥ ትዝ ይልህ ከሆነ ሴሪያ እና ፕሪሚየር ሊግ ቅዳሜና እሁድ ይተላለፍ ነበረ እና እንግሊዝ ፕሪሚየር ሊግ ቅዳሜ ሲተላለፍ እናይ ነበር። ከዛ በኋላ ግን ዲኤስቲቪ መጥቶ ማየት ስንጀምር ቴሪ ኦነሪን አየሁት። በቃ የአርሰናል ደጋፊ ሆንኩኝ። ከዛ አርሰን ቬንገርን አየኋቸው። እውቀታቸው ምናምን ነገር በቃ ስለ ኳስ ያላቸው ነገር እንደወደው አደረገኝና ለዛ ነው የምወደው። እንግዲህ ላስት ከ20 ዓመት በላይ ፕሪሚየር ሊግ ዋንጫ አጥቶ ክለቡ በጣም ተቸግሯል። እኔም በደስታም በሐዘንም ብዙ ነገር አሳልፍ ያለውና ዘንድሮ በጣም ነው ደስ ያለኝ ዋንጫ ማንሳታቸው። ዮኒ በመጨረሻ የምታመሰግነው ሰው ካለ እድሉ ልስጥ። በጣም ብዙ ነው የማመሰግናቸው ሰዎች ያሉት። እንደው በጠቅላላው ግን በቃ ቶሮንቶ ከመጣው ጀምሮ ብዙ ሰው ረድቶኛል። ብዙ ሰዎች በእውነት የዚህ ሀገር ያለው የኢትዮጵያ ቢዝነሶች ለምሳሌ ፊልሜን ሳስመርቅ በጣም አግዘውኛል። እዚህ ያለው ኮሚኒቲ ቢዝነስም ከፍተን አሁን በምንሰራበት ሰዓት አራዳ ባርና ሬስቶራንትን በማገዝ ብዙ ነገር እየረዱኝ ያሉ ሰዎች አሉ። ሁሉንም ብቻ በተለያየ ስራ አጋጣሚ ያገኘኋቸውን ኢትዮጵያን ሁሉ አመሰግናለሁ። ካናዳን በጣም አመስገን እፈልጋለሁ። አንተንም ዛሬ ጠርተህ በክብር ስለጋበዝከኝ በጣም አመሰግናለሁ። ተመልካቾቼ ከዮናስ ኃይለመስቀል ጋር ያደረግነው ቆይታ ተጠናቋል። ዮኒዬ ጥሬን አክብረህ እዚህ ስቱዲዮ ስለመጣ በድጋሚ ከልብ አመሰግናለሁ። የእኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል በሚቀጥለው ሳምንት ከሌላ እንግዳ ጋር ይጠብቃችኋል። አብራችሁ ለነበራችሁ ሁሉ እጅግ በጣም ከልብ እናመሰግናለን። የእኛ ሰው በካናዳ በዘላለም ሙላቱ ዩቲዩብ ቻናል ብቻ ያገኙታል። ሰላምና ዓለማችን፣ ሰላምና ፍቅር ለኢትዮጵያ ሀገራችን። መልካም ጊዜ